በዚህ ሰዓት ምንድነው የምትፈልገው? ምን ብሰጥህ ደስ ይልሃል? ፍቅር ደስታ ነው የምፈልገው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ በጣም ስንጠብቃችሁ የነበሩት ጨረቃዎች ቅመሞች ብቅ ብለውልናል። በነገራችን ላይ ሀይሚ የኔትወርክም ችግር እጥረት ይሆናል አቅም ቪዲዮዋ ስትለቅ ዘግየት ብላ ነው። ብሩኬ እንኳን ብዙ ጊዜ አይታችሁ ከሆነ 12 ሰዓት ነው የሚለቀው እና በተቻላችሁ መጠን ቅመሞች ተመልካች ጓጉቶ ስለሚጠብቃችሁ በሰዓታችሁ ብትለቁ የተሻለ ነው ብዬ ነው። ይሄ የግል አስተያየቴ ነው። በእርግጥ ብዙ ልጆችም በሰዓታችሁ ልቀቁ ሲሉ ነበር ማለት ነው። እና እንግዲህ ዛሬ ቅመሟ በጣም የተለየ ንጹህ የሆነ ማለት ይገባዋል ብላ ስትንከራተት በልደቱም ቀን በጣም ፈልጌ ቡታጅራ ላይ አጥቼው አዲስ አበባ ላይ መጥቼ ግን ፈልጌ አግኝቼዋለሁ እና ያን ዛሬ ይሄን ስጦታ ላበረክትለት ነው ብላ እኔስ ስለ ስጦታ ለብሩኬ ይዛለት መጥታለች። እንግዲህ ቪዲዮውን ያላያችሁት አላችሁ ብዬ አልገምትም። እንግዲህ ስጦታው ምን እንደሆነ ሁላችንም እናውቃለን። እውነት ለመናገር እንግዲህ እንኳን የእጅ ሰዓት የጣት ቀለበት ወይም ደግሞ የአንገት ሀብል ምን ያህል ብር እንደሚፈጅ ሁላችንም እናውቃለን ማለት ነው። እና እውነት ለመናገር ወይኔ የወርቅ ሰዓት እንግዲህ የለም ብላለች። በነገራችን ላይ አዲስ አበባ ውስጥም አይገኝም እንደዚህ ሀብል ወይም የጣት ቀለበት ነው እንጂ የእጅ ሰዓት በጣም ትልቅ ሱቅ ውስጥ ካልሆነ አይገኝምና በጣም ተንከራትቼ ከቤኪና ከፍፄ ጋር ያገኘሁት ብላለች ማለት ነው። እና ከዚህ በፊትም ተንከራትቼ አጥቼዋለሁ እና ዛሬ ፈልጌ ያገኘሁት ብላ እንግዲህ ለብሩኬ የወርቅ ሰዓት ገዝታለት ከች ብላለች። ትናንት በቀደም እሷን ሰርፕራይዝ አድርጓት ነበረ። በነገራችን ላይ ብሩኬ እንግዲህ ቀለበታችን ፕሮግራም ተካሄደ የሰርጋችን መቼ ነው እያላት ነበር በነገራችን ላይ እና ለማንኛውም ደስ ይላሉ። እውነት ለመናገር ፍቅራቸው አይቀንስ፣ በመሃላችሁ ሰይጣን አይግባ፣ ምቀኛ አይግባባችሁ። ሰይጣን ነው በነገራችን ላይ ሲገባ ሰውን የሚያጋጨው ታውቃላችኋ። ለማንኛውም በስመአብ ያበደ ስጦታ ነው እና ቤተሰቦቼ እንግዲህ ያው ስታስርለት አላመንም ማለት ተመሳሳይ ሰዓት አለኝና ላምን አልቻልኩም ብሎ በቃ ያው ከለሩም ደግሞ በጣም ድምቅ ያለ አይደለም እና ብቻ በጣም ተደስቷል። እንዳያችሁት እቅፍ አድርጎ ነው የሳማት። ትለያለች እንደዚህ ማለት ወርቅ ማለት ንጹህ የሆነ ነገር ነው እና ምንም ያልተቀላቀለበት ነገር ነው። በጣም ደስ ይላል ማለት ነው እና ብሩኬም በጣም ነው የተደሰተው።